ማለቴ ሁለተኛ እንግዲህ አንደኛ ሚዜ የሚሆነው ወንድሜ ነው። እዚህ ጋር ተቃውሞ ያለው ሰው አለ? አመጉስ እኔ በሉበት ወዴት? ሶስተኛ ሚዜ እኮ አንተ ነህ። አለኝ ፊልድ ወጥቻለሁ የሚባል ነገር የለም። ሰምተኛል አይደል? በፍጹም ገና ምን አይተህ? እኔም ሳገባ አንደኛ ሚዜ የምትሆንኝ አንተ ነህ። የባሰው ባላንጣዎች የዛሬ ወዳጆች ሆነዋል። አንድ ጊዜ ውስጥ ላውራ። አንድ ጊዜ ና ማሂ፣ በእርግጠኝነት ስላንቺ ሊያወራኝ ነው አይደል? እባክህ መርዞ፣ የፈለከውን ያክል ገንዘብ ሰጣል። በስተመጨረሻ ምን ተፈጠረ? ዝናህ ተስፋ ቆረጠ። ዝናህ ቁርጡን አወቀ። ካሌብ ሞሲሳ ወደ አዲስ አበባ ተመለሰ። ቅድስትና ብሩክ የጋብቻቸው ቀን ተወሰነ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ደጎም አድርጉ። የተወዳጁ ምሳሌ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። ጀግናው መድብል በስተመጨረሻ እውነት እንደምታሸንፍ እያስመሰከረ ነው። እምነት፣ ጥንካሬ፣ ብልሃት፣ ብልጠት፣ ጀግንነት በአንድ ላይ ተጨምቀው ተደምረው መጨረሻው መልካምነት እንደሚያሸንፍ እያሳየ ነው። የዚህ መጨረሻ ምን ይሆን? በጣም የሚገርምና የሚደንቅ ነገር። ትዕግስት ላለው እምነት ላለው መጨረሻው ያማረ ነው። ጠበቃውም እንግዲህ ከነ ብሩክ ጋር ከነ ሞገስ ጋር ተባብሮ እንግዲህ እነ ዝናህን ዘብጥያ ለማስወረድ እየጣረ ነው። የካሌብ ሞሲሳ ውርደት የዝናህ መቀበሪያ የደረሰ ይመስላል። በስተመጨረሻ ዝናህ ሽንፈቱን እያመነ ነው። ለሱ አንድም የሚራራ ልብ እንደሌላቸው እያረጋገጠ ነው። በወንድ ልጅ አምላክ እባካችሁን እያለ የሚለመነው ዝናህ እሱ ሲለምኑት አንድ ቀን እሺ ብሎ ያውቃል? ከማሰቃየትና የስቃዩን መጠን ከማብዛት ውጭ። አንዳንዴ እዛ ቦታ ላይ እኔም አንድ ቀን እወድቃለሁ፣ እዛች ወንበር ላይ እኔም አንድ ቀን እቀመጣለሁ፣ እኔም አንድ ቀን ከጥላት እጅ ላይ እወድቅ ይሆናል ብሎ የሚያስብ ሰው የለም። ዝና አሁን የገጠመው ይሄ ነው። ሁልጊዜ የካሌብ ሞሲሳ ልጅ፣ እኔ እኮ ዝና ልኝ የካሌብ ሞሲሳ ጆሮ ጠቢ ተላላኪ ስለሚኮራብኝና ስለሚያምንብኝ ነው አንደኛ ቡድን መሪ ያደረገኝ። በእርግጥ ካሌብ ሞሲሳ የቡድኑ ዋና አዛዥ ቢሆንም ትልልቅ ጉዳዮችን የሚፈጽምለት ዝና ነው። ሰው መገደልም ካለበት ምንም ማለት ካለበት ህገወጥ ስራዎች መሰራት ካለበት እና አሁን ዝና መሸነፉን እያመነ ነው። ብሩክ ምሕረት እንደማይሰጠው፣ መድብል የሚገባውን ቅጣት እንደሚሰጠው፣ ሞገስ እስከዛሬ ጉድጓድ ሲቆፍርለት የነበረው ዝና አሸንፎት እውነቱን አረጋግጦ ወንጀለኛ ብሎ ቢተበተበትም በመድብል ጀግንነት ነፃነቱን አውጇል። አሁን ከነፃነቱ በላይ ንብረቱን ለማስመለስ በመሀሌት ክፋትና በዝና ተንኮል የታገደበትን ንብረት ለማስመለስ ጫፍ ላይ ደርሷል። የብሩክና የቅድስት ሰርግ ተቆረጠ። እንኳን ደስ አላችሁ የሚል ፕሮግራም ነበራቸው። በጣም ደስ ይላል። የሰው ልጅ ከታገሰ መጨረሻው ያማረ ነው። የትዕግስት መጨረሻ ፍሬው ያማረ ነው ይባላል እና ትዕግስት ከመሀሌት እልክ ተንኮል ታግላ ቅድስት ትዕግስት ኑሯት ያን ሁሉ ፈተና አልፋ አሁን ለዚህ ደርሳለች እና ለቅድስት የዘነበልን ለእኛም ያርከፍክፍልን የሚል ኮመንት አይቻለሁ። በጣም የሚገርም ነውና አሉ እንደዚህ በታማኝነት በትዕግስት ህመማቸው ህመም፣ ደስታቸው ደስታ፣ ስቃያቸው ስቃይ ሆነው አሳልፈው እንደ ቤተሰብ ተቆጥረው ብዙ ወግ ማድረግ ያሉ የቤት አጋዦች አሉ። በአካልም በተግባርም የምናውቃቸው አሉ። በእኛ ህይወትም የተፈጸመ የተደረገ ሊሆን ይችላል እና ከዚህ ብዙ ነገር እንማራለን። እምነት ላለው ሰው፣ ትዕግስት ላለው ሰው፣ ታማኝ ሆኖ ለተገኘ ሰው ፈጣሪም ሁሉን ነገር በትዕግስት ፍሬ አፍርቶ ይመልስለታል። አንዳንድ ጊዜ ለብር ብለን ህሊናችን ስንሸጥ አሁን ሞገስ ከስህተቱ ተምሮ ከውድቀቱ ተነስቶ መልካም ልብ ገዝቶ ያለውን ሁሉ በደቂቃ አጥቶ ስንት ውጣ ውረድ አሳልፎ ነው እድሜ ለመድብል። መድብል ሲመጣ በዝና አማካኝነት ወጥመድ ቢዘረጋላቸውም እንዲለያዩ እንዲበታተኑ ብዙ ወጥመድ ቢዘረጋ ያንን ወጥመድ በጣጥሰው ሁሉን ነገር ስብርብር አድርገው አሁን ከአንድ ላይ ሆነዋልና ጠበቃው አሁን በቃ
ማመን ያቃተው ስንት በድያችሁ፣ ስንት ወግቻችሁ፣ ከኋላችሁ ስንት በድያችሁ ለውድቀታችሁ መጀመሪያ እኔ ሆኜ መልካም ልብ ስለሰጣችሁኝ ይቅርታ ስላረጋችሁልኝ እያለ ራሱ ከምን በላይ ሚዜ ልታረጉኝ ነው በሚል በጣም ገርሞታል። ከብሩክ ሚዜነት የሞገስ ሚዜነት ይገርማል። ለብሩክ ነው የሚገርምህ፣ እንደውም ለእኔ የመጀመሪያ ሚዜ ነው የምትሆነው። ስለዚህ ጥላቻን በመልካምነት ጥላቻን በመልካም ጎን ለውጠን የተሻለን ሀገር የተሻለ ማህበረሰብ እንፈጥራለን። አገራችንም እያበጣበጠው ሰላም እያሳጣው ያለው እኔ በልጥ እሱ ሄዶ እኔ እንዴት ቁጭ ብዬ እጠብቃለሁ? እሱ ከኔ በምን በልጦ ነው? በምን አንሶ ነው? በምን በልክና በትዕቢት የተሞሉ ሰዎች ናቸው ሀገራችን የሚረብሹት እንጂ መልካምነትና ሰላም የሚያሸንፈው የለም። ፍቅር ካለ አንድነት አለ፣ አንድነት ካለ ማሸነፍ አለ። ስለዚህ ጠበቃው በፊት በድያችኋለሁኝ ብዙ ነገር አድርጊያችኋለሁ ብለህ ልትጸጸት አይገባም ሲል እንግዲህ ጀግናው መድብል ነግሮታል። የትናንት ባላንጣዎች የዛሬ መልካም ፍሬ ልታፈሩ በሰርጋችሁ በደስታችሁ የመጀመሪያ ተካፋይ የመጀመሪያ ተጋባዥ በማድረግ ራሱ ጠበቃውን በጣም ይገርማል። ይህ ነው ለሀገራችንም የሚያስፈልጋት እያለ እንግዲህ መድብል ሲያናገር ሰምተናል። ማህሌት መድብል እንግዲህ በቤተሰብ ዙሪያ ዝር ስትይ እንዳልሰማሽ ስምሽንም እንዳላየው ብሏታል። ማህሌት ግን አሁንም ከውሸትና ከማስመሰል ከክፋት ከተንኮል አልራቀችም። ያንን ባለሀብት እንግዲህ አሁንም ባገተቻት አግታት በነበረችው ልጅ እንትን እያለች ነው እየተጠቀመችባት ነው። እሷ ጋር ባትሆንም ልጅታማ ወደ ስንት ሚሊዮን ብር ተጠይቀናል እያለች እንግዲህ አስመስላ እንግዲህ ከዛ ብዙ ብር ልትወስድ እየፈለገች ነው። ይህ ሰውዬ ግን እውነታውን ሲያውቅባት የመጨረሻ መቃብሯ ነው የሚሆነው። እንደውም እሱ ጋር የተኛች መስላ ቪዲዮ ቀርጻ ከወሰደችበት በላይ እንደዚህ አጭበርብራ ያልሆነችውን የሌላትን አለኝ ብላ የዋሸችው ነገር የበለጠ ፈተና ውስጥና አሮንቃ ውስጥ ነው የሚከታት ማለት ነው። በዛ ላይ ደግሞ መርዞ ደላላው እጅ ከፍንጅ ይዟቸዋል። በዚህ በኩል ባለሀብቱን እያስፈራራ ይቀበለዋል፣ በዛ በኩል ደግሞ ማህሌት። ስለዚህ ለሱ እንደውም ገቢ ጠሩብኛል የሚለው መርዞ ደላላው አሁን የገቢ ምንጭ አግኝቷል። የክፋት መጨረሻ ውድቀት፣ የተንኮል መጨረሻ ሽንፈት ነው። የፍቅርና የመተባበር የአንድነት መጨረሻ ግን መጨረሻው ያማረ ነው። መጨረሻው አሸናፊነት ነው። ሁልጊዜ መልካምነት ጥሎ አይጥልም። መልካም ልብ አይሸነፍም። ብልሃትና ብልጠት ሲጨመርበት መልካምነት ውጤቱ ያማረ ነው።